ዛሬም ወንጌሉን ከፍ አድርገን ልናወራ ዛሬም ቸርነቱን ልናገር ዛሬም በጎነቱን ከፍ አድርገን ልናወራ እድልን አግኝተን በልዑል አምላክ በእግዚአብሔር ፊት ሆነን እንገኛለን። ጌታ ለዘላለም ይባረክ። እግዚአብሔር ለዘላለም መልካም ነው። ማታ እየጸለይኩ በ4/10ኛ ወር 2018 እየጸለይኩ ነበርና በጣም የሚገርም የመጽሐፍ ቅዱስ ክፍል እያየሁ ነበር። ጌታ ለዘላለም ይባረክና ወዳጆቼ ወንድሞቼ ምስጋና መልካም ነው፣ አምልኮ መልካም ነው። ለእግዚአብሔር ለሰማይ አምላክ ለልዑል እግዚአብሔር የምናቀርበው ምስጋና፣ ለልዑል አምላክ የምናቀርበው አምልኮ፣ ለልዑል አምላክ ለእግዚአብሔር የምናቀርበው ሕያው የሆነ ቅዱስ የሆነ ነውር የሌለበት መስዋዕት እሱ መልካም ነው። ምክንያቱም እግዚአብሔር ስናመሰግነው ነገርን ይከፍታል። እግዚአብሔር ስናመሰግነው በርን ይከፍታል። እግዚአብሔር ስናመሰግነው ይረዳናል። እግዚአብሔር ስናመሰግነው ያግዘናል። እግዚአብሔር ስናመሰግነው ነገሮቻችንን ያፈጥንልናል። ጌታ ለዘላለም ይባረክ። የምህረት እጁን የቸርነት እጁን የበጎነት እጁን በእኛ ላይ ያደረገ የአብርሃም የይስሐቅ ያዕቆብ አምላክ ከረዳን ካገዘን ባገዘን ዘመን በረዳን ዘመን የሰማይን አምላክ እግዚአብሔርን ልናመሰግነው ይገባል። በዚህ በስክሪን ላይ የምታዩኝ አባቴ ብሩካን እግዚአብሔር ያረዳችሁ፣ እግዚአብሔር ቸርነትን፣ እግዚአብሔር በጎነትን፣ እግዚአብሔር መልካምነትን ያደረገላችሁ ከትላንትናው በበለጠ እግዚአብሔር ከእናንተ ጋር የሆነላችሁ ቸር ደግ የሆነውን ጌታ አመስግኑት። እግዚአብሔር መልካም ነው። እንዲህ ይላል መጽሐፍ ቅዱስ ኦሪት ዘጸአት ምዕራፍ 15 ከቁጥር 1 አንስቶ ያለው ላንብብላችሁ። በዚያን ጊዜ ይላል ሙሴና የእስራኤል ልጆችን ይህን መዝሙር ለእግዚአብሔር ዘመሩ፣ እንዲህም ብለው ተናገሩ። በክብር ከፍ ከፍ ብሎአልና ለእግዚአብሔር እዘምራለሁ። ፈረሱና ፈረሰኛውን በባህር ጣለ። ጉልበቴም ዝማሬም እግዚአብሔር ነው። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። የፈርዖንን ሰረገሎችን ሰራዊቱን በባህር ጣላቸው፣ ቀላያትም ከደኗቸው። አቤቱ ቀኝ በኃይልህ ከበረ፣ በክብርህ ብዛትም የተነሳ አጠፋህም። በአፍንጫቸውም እስትንፋስዎችም ተከመሩ። ጠላቶች አሳድጃቸዋለሁ። ነፋስም አነፈስ፣ ባህሩንም ከደናቸው። አቤቱ በአማልክት መካከል እንዳንተ ያለ ማን ነው? ቀኝህን ዘረጋህ፣ ምድር ዋጠቻቸው። በቸርነት የተቤዠው ሕዝብ መራኸው። አሕዛብ ሰሙ ተንቀጠቀጡ። ጌታ ለዘለዓለም ይባረክ። መጽሐፍ ቅዱስ የእግዚአብሔር ቃል ነው የሚለው። ይሄን መጽሐፍ ቅዱስ የእግዚአብሔር ቃል ነው የሚለው። ጌታ ለዘለዓለም ይባረክ። እግዚአብሔር ለዘለዓለም ይባረክ። አቤቱ ይላል 11ኛ ቁጥር ላይ በአማልክት መካከል እንዳንተ ያለ ማን ነው? ቀኝህን ዘረጋህ፣ ምድር ዋጠቻቸው። በቸርነትህ የተቤዣቸውን ሕዝብ መራሃቸው። አሕዛብ ተንቀጠቀጡ። የዚያን ጊዜ የኤዶም አለቆችም ደነገጡ፣ የሞዓብም ኃያላንም ተንቀጠቀጡ። መንቀጥቀጥ ያዛቸው። በከነዓን ሁሉ የሚኖሩ ሁሉ ቀለጡ። አቤቱ ሕዝብ እስኪያልፍም ድረስም የተቤዠውም ሕዝብ እስኪያልፍም ድረስም ፍርሃትም ድንጋጤ ወደቀባቸው። በክንድ ብርታትም እንደ ድንጋይ ዝም አሉ። አቤቱ አንተ ታስባቸዋለህ፣ በርስትህም ተራራ ትከትላቸዋለህ። አቤቱ ለማደሪያህም ባደረግከውም ስፍራ አቤቱ እጆችህን ባዘጋጀኸው መቅደስም። ቁጥር 18 ላይ እንዲህ የሚል ቃል አለ። ጌታ ለዘለዓለም ይባረክ። ጌታ ለዘለዓለም ይባረክ። እግዚአብሔር ለዘለዓለም እስከ ዘለዓለም ይነግሳል። የፈርዖን ፈረሶችም ሰረገሎችም ከፈረሶቹ ጋር ወደ ባህርም ገቡ። እግዚአብሔር የባህሩን ውኆችም መለሰባቸው። የእስራኤል ልጆችም ግን በባህሩ መካከል በየብስ ሄዱ። የአሮን እህት ነቢይቱ ማርያምም ከበሮዋን በእጇ ወሰደችም። ሴቶችም ሁሉ በከበሮ በዘፈንም በኋላ ወጡ። ማርያምም እየዘመረች መለሰችም፣ በክብር ከፍ ከፍ ብሎአልና ለእግዚአብሔር ዘምሩ። ፈረሱና ፈረሰኛውን በባህር ጣለ። ሙሴም እስራኤልን ከኤርትራ ባህርም አስጓዘ። ወደ ሱርም ምድረ በዳም ወጡ። በምድረ በዳም 3 ቀን ሄዱ፣ ውሃም አላገኙም። ወደ ማራም በመጡ ጊዜ የማራ ውሃ መራራ ነበርና ሊጠጡ አልቻሉም። ስለዚህ የዚያን ስፍራ ስም ማራ ብለው ጠሩት። ሕዝቡም ምን እንጠጣለን ብለው በሙሴ ላይ አንጎራጎሩ። ሙሴም ወደ እግዚአብሔር ጮኸ። እግዚአብሔርም እንጨትን አሳየው፣ በውሃውም ላይ ጣለ። ውሃውም ጣፈጠ። በዚያን ሥርዓትም ፍርድንም አደረገላቸው፣ በዚያም ፈተናቸው። ቁጥር 26 ላይ
እርሱም አንተ የአምላክን የእግዚአብሔርን ቃል አጥብቀህ ብትሰማ ስሙኝ እዚህ ጋር በፊቱ የሚበጀውን ብታደርግም ትእዛዙንም ብትጠብቅ ሥርዓቱንም ሁሉ ብትጠብቅም በግብጽም ላይ ያመጣውን በሽታ አላደርግብህም እኔ ፈዋሽ እግዚአብሔር ነኝና። ቁጥር 27 ላይ እንዲህ የሚል ቃል አለ። ጌታ ለዘለዓለም ይባረክ። እነርሱም ወደ ኤሊም መጡ። በዚያ 12 የውሃ ምንጮችም 7 የዘንባባ ዛፎችም ነበሯቸው። በዚያም በውሃው አጠገብ ሰፈሩ። ጌታ ለዘለዓለም ይባረክ። የአብርሃም የይስሐቅ የያዕቆብ አምላክ ልዑል እግዚአብሔር ምስጋና የሚገባው አምልኮ የሚገባው ያለ የነበረ የሚኖር ሁሉን በስልጣኑ ቃል የሚደግፍ አምላክ ለዘለዓለም ይባረክ። እንዲህ አለ ጌታ፣ አመስግኑኝ፣ በቃ ይከፈታል። አመስግኑኝ፣ ይለወጣል። አመስግኑኝ፣ ታምር ይሆናል። አመስግኑኝ። ጌታ ለዘለዓለም ይባረክ። ባመሰገንነው ቁጥር ወደ እግዚአብሔር በቀረብን ቁጥር የእግዚአብሔርን ምሕረት ባወራን ቁጥር የእግዚአብሔርን ቸርነት ባወራን ቁጥር እግዚአብሔር አምላክ የሚከፍተው በር አለ። እዚህ ጋር እንደዚህ ሆነ። ወዳጆቼ፣ የአባቴ ቡሩካን፣ እግዚአብሔር የረዳችሁ፣ እግዚአብሔር ያገዛችሁ፣ እግዚአብሔር በራሱ ዘመን፣ እግዚአብሔር በራሱ ጊዜ ሁሉን ነገር እንደወደደ እንደፈቀደ ያደርጋል። ምክንያቱም ሉዓላዊ ነው። እግዚአብሔር ኃያል ነው። እግዚአብሔር ታላቅ ነው። እግዚአብሔር ቸር ነው። እግዚአብሔር ደግ ነው። እግዚአብሔር መሐሪ ነው። እግዚአብሔር ይቅር ባይ ነው። እግዚአብሔር በምህረቱ ብዙ ምህረቱ የበዛ ለቁጣ የዘገየ የኔና የናንተ አምላክ ልዑል እግዚአብሔር ሲያመሰግኑት እግዚአብሔር አምላክ ይሄን አደረገላቸው። እግዚአብሔር አምላክ ረዳቸው። ጌታ ለዘለዓለም ይባረክ። በምስጋና ውስጥ ድል አለ። በምስጋና ውስጥ ማሸነፍ አለ። በምስጋና ውስጥ ማለፍ አለ። በምስጋና ውስጥ መኖር አለ። በምስጋና ውስጥ መሻገር አለ። በምስጋና ውስጥ መውጣት አለ። በምስጋና ውስጥ መትረፍ አለ። የሚያተርፈን የሚረዳን የሚያግዘን የእስራኤል ቅዱስ እግዚአብሔር ከኛ ጋር ካለ በቀሪው ዘመናችን የእግዚአብሔርን ቸርነት የእግዚአብሔርን በጎነት ለኃያላን ነገስታት ለሚታይ ሁሉ እናወራለን። ምክንያቱም እዚህ ዘጸአት 15ኛው ምዕራፍ ላይ ይሄንን ይናገራል። ምክንያት 15ኛው ምዕራፍ ላይ ይሄንን ምስጋና ከማቅረባቸው በፊት 13 12 8 9 ላይ እየመጣ ሲመጣ ፈርዖን የሚባል በጣም ጨካኝና ኃይለኛ የሆነ ሰው ህዝቡን አስጨንቆ ባሪያ ያድርጎ ገዝቷቸው ነበር። ከባርነት ቀንበር የሚያወጣ የናዝሬቱ ኢየሱስ ክርስቶስ ነው። እዚያስ መጣ 14ኛ ቁጥር ላይ መጣና አስለቀቃቸው፣ አወጣቸው። እነሱም ደግሞ 15ኛ ምዕራፍ ላይ መጥተው እግዚአብሔርን አመሰገኑ። ምን ልላችሁ ፈልጌ መሰላችሁ? እግዚአብሔርን ባመሰግነው ቁጥር እግዚአብሔርን ባከበርነው ቁጥር ነገር ይከፈታል፣ ጠላትም ይሸሸናል። ምክንያቱም ከኛ ጋር ያለው እግዚአብሔር ነው፣ ማንም አይደለም። ስሙ ለዘለዓለም ይባረክ። እግዚአብሔር ስሙ ለዘለዓለም ይባረክ። ኢየሱስ ያድናል። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው።